በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣቸው ተሰግስጓል። ሌባ ብር አይጠግብም። ከኢትዮጵያ ምን ይሰረቃል? ሰው ቀጥራ በቂ ደሞዝ ከማትከፍል ሀገር ዜጎቿ ታመው አንድ ሕፃን ለማሳከም ሀብታም የሚለምንበት አገር ውስጥ መስረቅ ደግሞ አስቡት እናንተ። ይሄን የሚያደርግ ዳኛ፣ ይሄን የሚያደርግ ካላሸነፍኩ የሚል ጠበቃ በዚህ ማቀፍ ውስጥ ራሱን ማየት ነው። መኪና መንዳት፣ የቤት ባለቤት መሆን አልቲሜት መበልጸግ አይደለም። መበልጸግ ተኝቶ ማደር ይጨምራል፣ የውስጥ ሰላም ይጨምራል። ውስጥ ሰላም ከሌለ ከዛሬ ዛሬ ምን ይፈጠራል እያሉ በመሄድ ጉቦ ባይኖር፣ ይሄን አንደኛው ቲንኪንግ ነው። ሁለተኛው ህግ ነው። ሌባ ብር አይጠግብም። ዛሬ የሰጣችሁትን ይቀበላል። መስጠት ሲያቅተው እናንተን ነው ይበላችሁ። መስጠት ሲያቅታችሁ አይለቅም። በቃኝ ትናንትና ሰጥቶኛል ውለታ የሚባል ነገር አያውቅም። ውለታ ቢያውቅ ኖሮ በነፃ ያስተማረውን ህዝብ አይዘርፍም መልሶ። አንዴ ሰጣችሁ አትገላገሉም። የሚቆም ነገር ስላልሆነ በተቻለ መጠን ሌብነት ነውር እንዲሆን በጋራ ብንሰራ ጥሩ ነው። እንደዛ ማለት ካልቻልንም በሁሉም ነገር ያወራነው ወሬ ሁሉ ከንቱ ነው የሚሆነው። ሌቦች ሳይሳቀቁ ሌብነት ጥዩፍ ነው እያሉ በሚዲያ የሚናገሩበት አገር ከሆነ አሳፋሪ ነው። ቢያንስ ከሰረክ በኋላ መሸሸግ፣ መደበቅ፣ ማፈር አለብህ እንጂ ሰርቀ ስታበቃ ስለ ስርቆት በነፃነት መናገር ይሄ አደገኛ የሆነ ባህል ነው። አብኩተ ስራና ሳይ ቁጭ ብሎ እንደዚህ ነው ምናምን ምን ይሰራልኛል? ነገር ስንጠቃ ዴሊቨሪ ውጤት ነው የምፈልገው። ይሄን በእናንተ ክፍለ ከተማ ይታያል። ማን ስራ እንደሚሰራ አያለው። ደግሞ መጣለው ችግር የለውም እንደምታውቁት ስለሆነ ይሄን ካደረጋችሁ በኋላ ይሄ ካቢኔ ትምህርት ይማርና ይሰፋል ማለት ነው። እስቲ እናንተ አራታችሁ ስሩና ይሄ አስተባባሪ ይሄ ምናምን ጫረታ ተውና ግቡና ስራውን ስሩት። በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣቸው ተሰግስጓል። በጣም ብዙ ሌብነት ወግ ይመስል ማለት ነው። ይሄን ፋይት ማድረግ አልቻልንም። ሌቦቹ ከኛ የተሻለ ጭንቅላት አላቸው። ከኛ የተሻለ ባይፓስ ማድረግ ይችላል። በህግ ሞደርን ሌባን መያዝ ከባድ ነው። እናንተ ብታግዙ አውራው መስመር እየያዘ ቢሄድ ሌላው ይደነግጣል። እኔ ሌብነትን ዜሮ እንደማናረግ አውቃለሁ። ግን እንደ ስራ ባይወሰድ ኢትዮጵያ ውስጥ ይሄን ውሃ ሽጦ ኮሚሽን መጠየቅ ለመንግስት ባለስልጣን እንደ መብት ባይቆጠር አትሊስት አሳፋሪ ነገር መሆኑ ቢታወቅና አልፎ አልፎ እንኳን ደብቀው ቢሆን ጥሩ ነው። አሁን ፎርማል ነው እየሆነ ያለው። ምንም አሳፋሪም አይደለም፣ አስነዋሪም አይደለም፣ እንደ መብትም ጭምር ነው የሚቆጠረው። ይሄን ብቻችንን አንችለውም። በጣም መተጋገዝ ያለብን ይመስለኛል። ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ። አዲስ አበባ ውስጥ ይችላሉ ሰዎች እናንተን ማግኘት። ሀብታም እናንተን ለማግኘት አይቸገርም። ደውሎ ይጠራቸዋል፣ በግ ያመጣላቸዋል። ድሃ ግን ተሰቃይቷል፣ አክሰስ የለውም። እዚህ ያለ የካቢኔ አባል ነው ጠያቂ እንካ ምራ አዲስ አበባን የሚያክል ከተማ ሀብታም ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሐሜትና ለመቧደን መከራውን የሚበላው ካቢኔ ነው። እና ይሄ ገብቶን ነው ወይ እየሰራን ያለ ነው? ኮንሲስተንሲ የሚባል ነገር እስታውቃላችሁ ወይ? ለምሳሌ ጽዳት በየወሩ ካል ጠቅላይ ሚኒስትር 2 ቀን ከታየ እሱ ከሌለ ጽዳት ይቀጥላል ወይስ ይቆማል? አለ ጽዳት የሚባል ነገር ሁሌ ልምምድ ነው። አዲስ አበባ ውስጥ ለመኖር ሳይሆን ሰው ሲሞትበት ለማስቀበርም ጉቦ የሚከፍልበት ከተማ ነው። ማስቀበሪያውም ጣጣ ነው እንኳን መኖር ቀርቶ። እና መሬት ችግር አይደለም ያለው፣ መሬት ማስተዳደር ነው ያልቻልነው እኛ። በእናንተው መሬት በእናንተው ባንክ ሀብት የፈጠሩ ሰዎች ዩቲዩብ እየቀለቡ አጀንዳ እየፈጠሩ የሚረብሹበት፣ ሌብነታቸውና ሀብታቸው እንዲደበቅ ህዝቡን የሚያምሱበት፣ ምስኪኑ ድሃ ደግሞ የሚሰቃይበት ከተማ ነው። እና ሊደርሺፕ አሁን 9 ወር 8 ወር ገደማ ሞልቶታልና ፓሽኔት ሆኖ ነው ወይ ስራውን እየሰራ ያለው? እንደሚያልቅ ጊዜ ነው? ቋሚ ኮንትራክት ነው? እናንተ የእድሜ ልክ ናችሁ? ሞናርኪ ነው? አንዴ ተቀምጣችኋል ማንም አይነካችሁም ማለት ነው ወይስ ጊዜ አለ?
ያ ገብቶን ነው ወይ ሰራ ያለ ነው? በየዕለቱ ስንት ደሃ ነው ዳቦና ሻይ እንዲያገኝ እያደረግን ያለ ነው? እኛ ትናንሽ ነገስታት ነው አዲስ አበባ ውስጥ የፈጠርን ያለው በየክፍለ ከተማው በየቢሮ ማይነኩ አይነኬዎች ነው ወይስ ቲም ሆኖ የህዝቡን ችግር የሚፈታ ከተማውን አንድ ስቴፕ ወደፊት የሚወስድ ስብስብ ነው? አንዳንዶቻችሁ ፕሮጀክት አካባቢም ድርሽ የማትሉ አዲስ አበባ ውስጥ ምን እንደሚሰራ የማታውቁ ፕሮጀክቱ ካለቀ በኋላ የፕሮጀክቱ ባለቤት ለመሆን መከራችሁን የምታዩ ናችሁ። ለምሳሌ ኮንቬንሽን ሴንተር ሲኤምሲ ያለ ስንቶቻችሁ ናችሁ ሄዳችሁ ያያችሁት? ከካቢኔ አባላት ምን ላይ ነው ያለው? ምን ላይ ነው ያለው? መናገር የሚችል ከእናንተ ውስጥ ስንት ሰው ነው? አድዋ 00 ማን ናችሁ ሄዳችሁ ያያችሁት? ምን ላይ ነው ያለው? በጣም የሚደንቀው ነገር ከዚህ ቀደም ይመስለኝ እኔ ሆስፒታል ለመስራት የሚፈልግ ኢትዮጵያዊ የለም፣ ገንዘብም ችግር ነው፣ ሁሉም ችግር ነው፣ ከውጭ እናምጣ ነበር። ግን አይደለም። አሁን የገባኝ ነገር እኛን አንቀን የያዝናቸው እንጂ ሐኪሞች ተደራጅተው የሚደንቅ ሰርቪስ ይሰጣሉ። ለምንድን ነው እነዚህ ሰዎች እኛ ደግፈን ሆስፒታል ከፈለግን ኢንቨስት ማድረግ 10% 20% ወስደን ለምን አብረናቸው ኢንቨስት እናደርግ? የሚሰራ ሰው ነው ችግሩ ወይስ እኛንን ስራ የሚሰሩ ሰዎች ዘርና ደም ምናምን ስንቆጥር እየዋልን የሚሰሩ ሰዎች እንቅፋት እየፈጠርን ያለን? ከንቲባ ለመስረቅ ከገባህ አይሳካልህም፣ አትሰራም፣ አይሳካልህም ማለት ትሰበስባለህ ወረቀት ግን አይሳካልህም። ለስራ ከገባህ እግርን የሚያስረውን ሰውዬ እግርን አስለቅቀህ የምታልፍና የምትሰራ ከሆነ አንተ ታልፋለህ። በዘመናት መካከል አንተና ስምህ ይጸናሉ። ከንቲባ ማለት ሰው ውስጥ ሆኖ የሰው ህይወት የሚቀይር ሲሆን ማንም አይረሳው፣ ማንም አይረሳው። ስብሰባ ማድረግ በተሸፈነ መኪና ብቻ መመላለስ ከሆነ ራስህ እንዳትታይ ራስህን ሸፍነ ስታበቃ ሰው ሊያውቅ አይችልም። አሻራ ማኖር ከፈለክ በዓላማ ተዘጋጅተህ የሚያግዙህን ለይተህ ጀምረህ ጨርሰህ ካሳየ ግን የሚቀጥል ስምና አሻራ ይኖራል። ይሄ ማለት ግን በቃ ከንቲባ ማለት አገልጋይ ነው፣ መሐንዲስ ነው፣ አዛኝ ነው፣ ከተማ ማለት የብልጽግና ምልክት ነው እና በቃ ከተማውን በሙሉ አልጋ ባልጋ አርጉት፣ ወርቅ በወርቅ አርጉት ቢባል ይቻላል? አይቻልም። በጣም በርካታ ፈተና አለ።